ነገር የመድኃኒዓለም ያለ ጋሽ እኔ ምን እንደሚሻለው አላውቅም። ይኸው ከትናንት ጀምሮ ሲፈሳ ነው ያለው። ረግ እኔ አልገባኝም። እንደው ምንም አልተውም። ጋሽ መፍሳት ደከመኝ ብሎ እኮ የተኛው መፍሳት ይደክማል። ምን አይነት ነገር ማን ነው እንደሚያደርገው? የኢዮብ አጎት የአቶ ማህሪ ተማሪ መሰሉ። ዘውዱ ሄደን ነበረ እና ሄደን ብንጠይቃቸው እምቢ አሉ። ምን እንደሚሻል አላውቅም ጋሽ። ቆሎ ዘውዱ ነው ከይሲ ነው ዘውዱን እኔ አውቀዋለሁ። አበላሸው። ወልድ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ጉድ ሆኗል። ተው እኔ አውቀዋለሁ ልጄ። ችግር የለውም። ተነስ ና እንሂድ። ና እንውጣ እንሂድ። ያለመታደል አጥንጣ ከመታመሙ በፊት ብንወጣ ይሻላል። ጉድ ሆኗል እሱ። ችግር የለውም። ዛሬ ቫለንታይን ነው? ኧረ አይደለም ቅዳሜ ነው። ይሄ ቫለንታይን ምንድን ነው? ታዩ ቄስ ቫለንታይን አታውቂያቸውማ? ቄስ ቫለንታይን የት ደብር ቄስ ናቸው? እሺ ማለቴ የስላሴ ናቸው ወይስ የገብርኤል? የባታ ማርያም ከሆኑ ግን ላውቃቸው እችላለሁ። ድሮ እኮ እዛ ሳለም ነበር። እሱ እዛ ያስከፍልሻል። ለምንድን ነው የምከፍለው? ፍቅር እኮ ነው። አንቺ ጥሩ ቦታ ምረጪ ስላለኝ ነው እንጂ እኮ አንቺ ቦታ ትመርጫለሽ። በዛ ላይ ፋራ ናት ብሎ እንዳያስብሽ አንዳንድ ነገሮችን ማወቅ አለብሽ። ምን እዮቤ ባላ ውረጅ። የት ነው የምወርደው? ኧረ እዚሁ ነው። በእናትሽ የጫት ዱብ በይ። ስንት ነው? ስንት ይዘሻል? 300 ብር አለኝ። መንገድ ላይ ድንገት ቆሎ እንዳልደፋ ብዬ ነው እንጂ ጋዋዥማ ፍቄ ነው። በቃ 100 ዱብ በይና የ200 ከደፋሽ ይበቃሻል። ደግሞ መንገድ ላይ ስትሄጂ ቆሎ ሻጭ ስታይ ራቅ እያልሽ ፊዮርሽ አንቺ ከሄድሽ በኋላ በጣም ብዙ ቀናቶች ብዙ ቦታዎች ምናምን ተፈጥረዋል። ለምሳሌ ቆይ ስንት ቀን ታውቂያለሽ? ያው 7 ነው ከሰኞ እስከ እሑድ። ኧረ እንደዚህ አትሳቺ በእናትሽ። ፍቄ እኮ ውሃ ጠብሶ የበላ ያራዳ ልጅ ነው። ያ ረቢ ውሃ ደግሞ እንዴት ነው የሚጠበሰው? ወይኔ ሾይ ተውቤ አበቤ I love you so much. አንተ ብሎ ገማች ጋት አበቤ ልምጣ
ልምጣልሽ ወይ ተውቤ አበቤ እንዴ ሄደረ ፍቄ ሰዓቷ ሳልፈ ያ ረቢ ይኸው እድሜው ረጅም ነው። ደወለ። ቆይ ተረጋጊ። ምን በለው? ይኸውልሽ ረጋ ኮራ ቀብራለቴና ልብስ እየቀየርኩ ነው። መልሼ እደውልልሃለሁ ትይዋለሽ። እሺ በቃ ሳሎን ነኝ። መርሃባ ፍቄ። ሃሎ መርሃባ ፍቄ። ማንባ ወይ ወይ ፎንቄ እየለባበስኩ ነው። መልሼ እደውላለሁ። እሺ እናቴ ልበሽልኝ፣ ድምቅ በይልኝ፣ ነጭ ሁኚልኝ። እሺ በቃ እኔም እየለበስኩ ነው። ይሄንን ማር አለብስማ እንዴት ትመጪኛለሽ እኮ። እሺ ቻው። የለባበስኩ ነው አለች የእንግሊዝ ሰው። ኧረ አጣድፈዋል። ሰው ለካ እንዲህ ነው የሚያጃጅለው። ዮቤ ምን አልከኝ? አይ ወዲህ ነው ከራሴ ጋር። ከራስ ጋር ማውራት ከፈለግ ታዲያ በመስታወት አታወራም? እኔ እኮ ከራሴ ጋር ማውራት ፈልግ በመስታወት ነው የማወራው። ኧረ እኔ ከጫቴ ጋር ይሻለኛል። ለነገሩ እናንተ የድሮ ሰዎች ምናችሁም አይገባኝም እኮ። እኔ ደግሞ ግራ የገባኝ የፍቄ ነገር ነው። ይኸውልሽ ልክ ነሽ። አሁን ሃይላይቶችን እሰጥሻለሁ። ከምርቃና በኋላ ደግሞ እያንዳንዷን ነገር በዝርዝር አስረዳሻለሁ። እሺ እንዳልሽ አንቺ ከሄድሽ በኋላ የተፈጠሩ የመንግስትና የግል ቀናቶች አሉ። ለምሳሌ የመንግስት ቀናቶች የብሔር ብሔረሰቦች ቀን አለ፣ የባንዲራ ቀን ላዩ የግል እሺ፣ የግል ደግሞ ቫለንታይንስ ዴይ አለ፣ ከለር ዴይ አለ፣ ክሬዚ ዴይ አለ፣ ዋተር ዴይ አለ። ሌላ ጊዜ ትነግረኛለህ። በቃ ዮቢ አሁን ፍቄን የት ይዤው ልሂድ ልቅጠረው? እሺ የት ታውቂያለሽ አንቺ? ዘውዲቱ ሆቴል ፈርሷል። ሰንጋተራ ካፍላውስ ባንክ ፎቅ ሰርቶበታል። እባክሽ አንበሳ ግቢ ታሽጓል። ይህ አንበሶቹስ ቤተ መንግስት ገቡልሽ እነሱ። ደጉ ከሚባለው አንበሳ ጋር እኮ ፎቶ ነበር። አሁን እንደዚህ ያልሻቸው አንበሶች በሙሉ ቤተ መንግስት ገብተው እየተጎበኙ ነው። የሌለ እንስሳ የለም። አንበሳ ብትይ ነጭ አንበሳ፣ ጥቁር አንበሳ፣ ወፍ፣ ፒኮክ ሁሉ አለ። አይበርም። ወይኔ ጉዴ! ታዲያ የት ነው የምቀጥረው? መቶ ያስጀምር። ኧረ ዮቤ በአላህ ምንም ብር የለኝም እኮ አይበቃኝም። 100 ብር ይበቃሻል። በዛ ላይ አሁን እንደ ድሮ መንገድ ላይ ብዙ ቆሎ ሻጭ እኮ የለም። የት ሄዱ? ይኸውልሽ ቆሎ ራሷ አሁን መደብር ውስጥ ገብታለች። እገሌ ቆሎ ማለት ፈለቀች ቆሎ፣ ደመቀች ቆሎ እየተባለች በጥሬ ስጋ ዋጋ ነው የምትሸጠው። ቆሎ ሻጮቹ ማረግ አግኝተው አሁን ልብስ ሻጭ ሆነዋል። አሁን ስቴጅ መንገድ ላይ ወርቅ መያዣ 150 ሲል ከሰማሽ የድሮ ቆሎ ሻጭ ነው። ፍቄ ያራዳል። የማያውቀው ነገር የለም። ከእንግሊዝ ነው የመጣችው፣ ፓውንድ ይዛ ነው የመጣችው ተብሏል። አንቺም ኮራ ቀብረር ጀነነት ይበታለሽ። እሺ ኮራ እንግሊዝ ለምን ሸራተን ያ ትልቁ ርችት የሚፈነዳበት ሸራተን እኮ ውድ ነው። ደው በቃ የምርጫ ሰዓት እስኪደርስ እኔ ራሴ ሶስት ያሳይሽ ከዛ ያው ጋሼ አንተ በነገርከን መሰረት ለችግሮቻችን መፍትሄ እያበጀን እንገኛለን። አይ ጥሩ ነው፣ ጥሩ አድርጋችኋል።
ታዲያ በእኔ በኩል ምን ልርዳችሁ? ተበዳይ ባልኩት ችግሩን በዝርዝር አቀርባለሁ ያቀርቡ እንጂ ይኸውልዎት ጋሽ ባለቤቴ ለፍርድ ቤት ጉቦ በመስጠት ልጄንም ንብረቴንም ቀምቶኛል። እና ሁሉም ንብረት እዛ ቤት ውስጥ ያለው የእሱ ነበር እንዴ? እሱማ ቤተሰቦቼ ባወሩት ስለ ሬስቶራንት አብረን እየሰራን ነበር። ከዛም በኋላ ሬስቶራንቱን በራሱ አደረገና በምንም ብሎ እኔን አስወግዶ እሱ ብቻውን ተቆጣጠረ። ቆይ ንብረቱ ያንቺ መሆኑን የሚያረጋግጥ ወረቀት እጅሽ ላይ? እሱንማ ደብቆታል። የሚገርም ነገር ነው። ይኸውልሽ እንግዲህ ድጋሚ ክሱን መክፈት የምንችለው ይህንን የባለቤትነት ወረቀት በእጅ ሲኖርና ማስረጃ አለኝ ብለሽ ስታምኚው ይቻላል። አይ ጋሽ በምንም ተአምር አይሆንም። ሁሉንም ነገር ቁልፍልፍ አድርጎታል። እሱ ሰውየው እጁ ረጅም ነው። እባክሽ አንቺ ተረጋጊ እንጂ እጁን እንደ ወንዝ አስረዝምሽ ቁልፉን ደግሞ እኮ የገነት መክፈቻ አድርገሽ እኮ እሪ እያልሽ እኮ አንቺ ለምን አትረጋጊ? እኔ እንጃ እሱ እንኳን የሚባል አይመስለኝም። ይኸውልሽ የኔ ልጅ የዚህ ምድር እውነተኛ ዳኛ ምድርን የፈጠረ ፈጣሪ እንጂ ሴራውን ያሴረባት ዲያብሎስ አይደለም። ልክ ነው ጋሽ። ይኸውልሽ በፈጠረሽ ፈጣሪ ሙሉ እምነት ይኖርሽ፣ ታሸንፊያለሽ። የሰይጣን ተራ አልፎ አሁን የፈጣሪና የእውነት ነው። እሺ አሁን ከአንቺ አንድ ነገር ብቻ ይጠበቃል። ምን ጋሼ? ያንቺን የባለቤትነትሽን ማስረዳት የሚችል የምስክር ወረቀቱን ማግኘት ከአንቺ ይጠበቃል። ጋሼ ትዝ አለኝ። አባቴ ዋረሰኝ ኦሪጂናል ወረቀት የሆነ ቦታ ቤት ውስጥ ደብቄዋለሁ። ግን ቅድም እሱ ደብቆት ውስጥ ያለው እሱማ ኮፒውን ነው። ግን እዛ ቤት ተመልሶ የመግባት እድሉ ስለሌለ በምን አይነት መልኩ ላወጣው እችላለሁ? ጋሼ አዩልኝ አይደል? እነዚህ ሴቶች ጉደኞች ናቸው ብልሃታቸው። ለማንኛውም ግን ይኸውልሽ አንቺ ወረቀቱን ያስቀመጥሽበትን ቦታ በደንብ ካወቅሽ እኔ ሌላውን ነገር እኔ ጨርሳለሁ። አስታውሳለሁ አቃፊ ቤት እንዳስቀመጥኩት። ይኸውላችሁ የኔ ልጆች እናንተ ሁለታችሁም የተባረካችሁና ጥሩ ልጆች ናቸው። እነኛን ከንቱ የማይረቡትንም ልጆች ጥሩ እንዲሆኑ እንደናንተ እንደምንም ብላችሁ አሳትፏቸው። እሺ ጋሼ እናሳትፋቸዋለን። የጉድ አገር እንዴ አንተ ዛሬ ስራ የለም እንዴ? ወዴት ነው? አሁን ግን አበቤ ጋር ፎንቄ ጋር ቀጥሏልኝ አይደል? ተሳስተህ ስለ ፓውንድ እንዳታው። ለምን ለፓውንድ ብለህ የቀረብካት ይመስላታል። አሃ አንተ እናቴ ትሙት የዋሌ እኮ አላሰብኩትም እኮ እግዚአብሔርን አያሰብኩትም። አንተ ምን አይነት ሰው ነህ? የሚገርም ያበስማ። በዛ ላይ ደግሞ ታውቃለህ እንግሊዞች ሲባሉ ኩራት ይወዳሉ። ታውቃለህ እንግዲህ አይሆነች እንደ ደግሞ ታዲያ ዜግነት ተሰጥቷታል። ኧረ እባክህ ታዲያ እስቲ ይኸው እስቲ ድገመኝ። ወይኔ ጉዴ ዮባ እንግሊዝ አይሆነች እንዳገባት ያይዘህ ንግስቲቱ ጋር ኧረ እባክህ እሺ። ወይኔ ጉዴ ብላ ይሄማ በቃ እንግሊዝ ሀገር ነው እንዴ? እሷ ዜግነት አላት እንግሊዝ ሀገር ነው እንዴ? ትሰማኛለህ? የንግስት ኤልሳቤጥ አልጋ አንጣፊ ነች። ንግስት ጋር ነው የምሰራው እንዴ? አሁን እንደውም እኮ እረፍት ሂጂ ብሎ ነው ወደዛ ሀገር የላኳቸው። አንተ ብቻ ጋብቻውን አፈጣጠር። ኧረ እናቴ ትሙት አፈጣጥነዋለሁ፣ አቀለጣጥፈዋለሁ። እንዴ ቆይ ዮባ መልስ ምን ይሰራል? ምን ያደርጋል? ቅልቅል ምን ይሰራል? ታዲያ ወጪ ነው ትርፏል እንዴ? እኔ ጠብጠብ አድርጌ ቶሎ አግብቼ እልም ነው የምለው እንዴ። ዘይት በጣም ከሚቸረችር እንግሊዝ ሀገር ለንደን ከተማ ለንደን አስበዋል። ብዙ ቀን ከፍተህ በፓውንድ ወይኔ ጉዴ። እኔ የምልህ ይሄ ለንደን ያልከው ነገር ለንደን ሰንደል አለ እንዴ? ዋና እሷ ነው የሚሸጠው። ተበችበዋለሁ። ለንደን ዮባ አንተ እኮ እናቴ ትሙት አንተ እኮ ልክ እንደያዝከው ስማርትፎን ጭንቅላት ራሱ ስማርት ነው እኮ። ለንደን ምን ላድርግ ዮባ? እኔ ምን አንተ አንተማ እንዴ ዮባ አንተ ዮባ
የንደን ፍቄ ለንደን ኧረ ሁለት አድርገህ እዮባ አንተ ምን ችግር አለ? በቃ አዎ እሺ አንተ ጥሩ ሰው ነህ እኮ በቃ ዱአ አድርግልኝ በዱአ አስበኝ እዮባ ለንደን አደራ ፓውንድ የሚባል ነገር እንዳታነሳ ይመች ፍቄ ያራዳ ልጅ ምርጥ ሰው የጉድ አገር የሰው ልጅ መሆኑ አላወኩም ነበር። ያው የኔ ልጅ ነው አባ፣ የኔ ልጅ ነው። ጉድ ሆኖብኝ ነው። እንደው የሚሆን ነገር እንድታደርጉልኝ ብዬ ነው። ሁለተኛ እንዳይለምደው ይንገሩት። እሺ አባ እሺ እመክራለሁ። ወይም ከነ ድምፀ ፈስ ና የት ነው የምትሄደው? ና ባሉ ና ይቅርታ ና ውደቅ አባ የአባ ማርያ አጎት ልጅ ነኝ። ተነስ ጥፋትህን አምናለሁ። ተነስ ጥፋትህን ማወቅህን ነው ዋናው፣ ጥፋትን ማመን። አባቢ ካሱ ተምቶኛል። ያው አልኮኛል ማለት ያው ወጥዋደሩ ተስዋልኮኛል ደብተሩ ና ሳምሶን ና ችግር የለም ሳምሶን ወዲህ ና። ይፈሳኛል ዶክተር ሳሚ ዘላለምን መፍታት ትፈልጋለህ? አፋትከን ና የኔ ልጅ ና ድነሃል። ና ራመድ በል። አይዞ ረጋ በል። ተገላግለሃል። ደብተሩ አትብሳ። እግራቸው ላይ አባ ላይ ውደቅ። አይደለ እግር ላይ አዎ። ተነስ ሳምሶን አትፈሳ። ድኖኛል። አዎ በቃ አይዞህ ሳምሶን፣ ቀስ ብለህ ግባ። ችግር የለውም አባ። የጉድ አገር